ካለውና ከነበረው ከሚመጣ ሁሉን የሚገዛ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ ከሰባቱም መናፍስት ከታመነው ምስክር ከሙታንም በኩር ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ ጸጋና ሰላም ይሁን። እንደምን ሰንብታችኋል? የተወደዳችሁና የተከበራችሁ ውድ የኢየሩሳሌም ነገረት ድምጽና ተከታታዮቻችን በሙሉ ዛሬ በሚያምር መልኩ በነፋሻማ ቦታ በሆንጉራሚ ፓርክ ላይ ኢየሩሳሌም ነገረት ድምጽን ለመጀመር ወደ እናንተ የተለያዩ ጥርጥሮችን ለማድረስ ዝግጅቱን አጠናቀቀን እናው ወደ እናንተ የምናደርስ ነው የሚሆነው። ኢየሩሳሌም ነገረት ድምጽ ባለፉት ሳምንታት ተቋርጦ ነበረ። እኔም ወደ ትምህርት ለመፈተን ለመሄድ ማለት ነው በቴሌግራማችን ግሩፕ ላይ እንዲያስተዋወቃችሁ ከዚህ በፊት በዘገባ መልኩ እንዲሰራ ነው ማለት ነው። ክፍል 5 ላይ ቆሞ ነበረ እናው ዛሬ ክፍል 6 በተለያዩ በሚያምር ሁኔታ እንግዲህ ክረምቱን በሚመስል መልኩ ነው ወደ እናንተ እያደረሰን የምንገኘው። ቆይታችን እንድታደርጉ ነው መጋብዛችሁ። እኔ ሳሙኤል ታምራት ቆይታ አድርጋለሁ። ካሜራ አማን ቢኒያም ታምራት ካሜራውን በመምራት ግራቪቲ ይዛን ታምራት በመምራት ቆይታ ታደርጋለች። እኔ አዘጋጅና አቅራቢ ከተለያዩ ጥንክሮችን የምናደርሰው ስለ መጨረሻ ዘመን ጌታ ኢየሱስ ክርስቶስ ሊመጣ ማራናታ የሚያስቆለው የሚያስናፍቅ የተለያዩ ወሬዎችን የተለያዩ ትምህርቶችን ወደ ሰማይ ቤት የሚያደርሰን የተለያዩ ጥንክሮች ዘገባዎችን ወደ እናንተ የምናደርስ ነው የሚሆነው። ከቆይታዎችና ከተቋረጠ በኋላ እናው ዛሬ ኢየሩሳሌም ነገረት ድምጽ በነፋሻማ በሆንጉራሚ ፓርክ ላይ ስርጭቱን የሚያደርስ ነው የሚሆነው። በክረምትን በሚያመስል እንግዲህ በሚያምር መልኩ ከስቱዲዮ ወጣ ብለን ወደ ሆንጉራሚ ፓርክ ላይ እንገኛለን። ቆይታችን እንድታደርጉ ነው መጋብዛችሁ። አዘጋጅና አቅራቢ ሳሙኤል ታምራት ነኝ። ካፍታ ቆይታ ሜዳ ተጠናቆ የጅረት ጉዞ ተገባዶ የባከነ ሰዓት እንዳለው ሚሆነው ይነግራል አስረግጦ በቃ ልንቀላብራ መብራቴ ናሰናዳ ይበር ጎጆዬ ሽራዬ እንዳትቆም ከደጄ በሩን ልክፈት ልነሳና ማልጄ በቃ ልንቀላብራ መብራቴ ናሰናዳ እንግዲህ ካፍታ ቆይታ ዛሬ ወደ ዘገባዎችን ወደ ፕሮግራሞችን እናልፋለን። እናው በቶሎ ይመጣሉ ይላል መጽሐፍ ቅዱስ ላይ ጌታችን ኢየሱስ ክርስቶስ ሲናገር ለሐዋርያው ዮሐንስ ራእይ ላይ ስንመለከት ዛሬም ስለ የተለያዩ ወሬዎችን በተፈጥሮ አደጋ ሰምተናል። በኢትዮጵያ ሀገራችን ላይ እየተከናወነው በመላው ዓለም እየተከናወነው ሁሉም ነገር ስንመለከት ማራናታ የሚያስቆልና ጌታ ኢየሱስ ክርስቶስ ሊመጣ በደጅ እንደሆነ የሚያስናፍቅ ነገር ነውና በጣም ይሄ ነገር ሰምተን እንመለስ ነው። ጌታ ኢየሱስ ክርስቶስ እንዘጋጅ እንላለን። አሁን አንድ ጥንክር አለን። እሱን ጥንክር እንሰማለን። እሱ ምንድነው? በደስታ የሚያዘልል የተስፋ ቃል ምንድነው? ብር አይደለም፣ ወርቅ አይደለም፣ ወይም እኛ ዛሬ በምቾት የሚደለ ብር ልንፈልግ እንችላለን፣ የተለያዩ ነገር ልናገኝ እንችላለን። ደስታ እሱ ጊዜያዊ ነው፣ ግን የማያልፍ በጣም ዘላቂ የሆነ ደስታ። ይህ ዘገባ ከዚህ በፊት በቴሌግራማችን ላይ ሰርተን በቻናላችን ላይ ልከን ነበረ ወይም ቀን ነበረ። ብዙ ሰዎች ተመልክታችኋል፣ ብዙዎች አስተያየት ሰጣችኋል። በሜሴንጀርም በኢሞን በተለያዩ አቅጣጫ ለመጻፍ ነው። ምክንያቱም ለጊዜው በቴሌግራም ድራሻ አላስቀምጥንም። ዝም ብለን ኮሜንቱ እዛ አለ እንጂ በቴሌግራም እንድታስቀምጡ መልእክት አልፈቀድንም። ያው ተወሰነ ችግር ምክንያት ይሄን ፕሮግራም ሰምተን እንመለሳለን። በደስታ የሚያዘል የተስፋ ቃል ምንድነው? እስቲ ምንድነው? ዮሐንስ ወንጌል ምዕራፍ 14 ላይ እንደገና ትቶ ምዕራፍ 2 ላይ ያወጣጠነው ትምህርቶችን በዘገባ መልኩ ወደ እናንተ አድርሰን ነበር። እስቲ በድጋሚ ሰምተን እንመለሳለን። ከዛ በኋላ የተለያዩ ፕሮግራሞችን ወደ እናንተ እናደርሳለን። ጌታ ኢየሱስ ክርስቶስ ሊመጣ በደጅ ነው። ተዘጋጁ፣ ተዘጋጁ። ኢየሱስ ሊመጣ ነው። ኢየሱስ ሊመጣ ነው። ተዘጋጁ መልእክታችን ነው። ዝግጅቶቻችን ሰምተን እንመለሳለን። አብራችሁን ቆዩ። በደስታ የሚያስዘልል የተስፋ ቃል ምንድነው? Me that great city, the holy Jerusalem, descending out of heaven from God. በደስታ የሚያዘልል የተስፋ ቃልን ሐዋርያ ጳውሎስ በአዲስ ኪዳን ትቶ ምዕራፍ 2 ቁጥር 12 እስከ 13 እንዲህ ብሎ ይናገራል። የተባረከውን ተስፋችንን እርሱ የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ይላል የአምላካችን ቃል ሲናገር።
በመጽሐፍ ቅዱስ ኢየሱስ ዓለም ሳይፈጠር በፊት በአባቱ ዘንድ የነበረውን ክብሩን ትቶና ራሱን ባዶ አድርጎ ወደዚህ ምድር መምጣቱን ይናገራል። የሰው ልጆች ሊያደርጋቸው የማይችሏቸውን ታላላቅ ነገሮችን፣ ታምራቶችን አድርጓል። Peace, be still. የልብ ወዳጆችን መርጦ ቀንና ሌሊት አሰልጥኗቸዋል። እንደ ብረት አጠንክሯቸዋል። የራሱን ዓላማ፣ እቅድ፣ ፈቃድን፣ ራዕይን በእነርሱ ሕይወት ውስጥ አስቀምጧል። ያለ ቀዶ ጥገና በአጭር ጊዜ ውስጥ ብዙ በሽተኞችን ፈውሰዋል። ያለ ዘመናዊ የጦር መሳሪያ የዓለም ጀግኖችን ልብ ማርከዋል። ያለ አንዳች መድኃኒት መደንዘዣ የበርካታ ሰዎች ሕይወት በፍቅር ለውጠዋል። ያለ አንዳች ትምህርት ቤት ቁጥር ሰናል ሁኔታው ይሄን ይመስላል። ትንሽ አየር ሁኔታም እየከበደ ነው። ለፕሮግራምን ለመምራት አልቻለንም። እንግዳ ሌላ ፕሮግራም አለን፣ እሱን እንመለከታለን። እስቲ ምጽዋት አዋጅ ነጋሪ ድምጽ ብስራት ታደሰ ያዘጋጀ ጥንክራለን፣ እሱን ሰምተን እንመለሳለን። የሰውን ልጅ በመጠቀም ከእግዚአብሔር ጋር ፉክክሩን ያጧጧፈበት ጊዜ ቢኖር ይህ ዘመን ነው ብንል ማጋነን አይሆንብንም። እግዚአብሔር ሰማይንና ምድርን ጠፈርንና የብሱን በውስጡ ያለውን ነገር ከፈጠረ በኋላ እነሆ ሁሉም መልካም እንደሆነ አየ በማለት ቅዱስ ቃሉ ያስተምረናል። የናሳ ሳይንቲስቶች እንኳን በቅርቡ በቢሊዮን የሚቆጠሩ ፀሐዮች እንዳሉ እየመሰከሩ ይገኛሉ። በአንድ ወቅት ሀገራችንን ጨምሮ ተፈጥሮን በቁጥጥራችን ስር እናደርጋለን ያሉትንና መታሰቢያቸው የጠፋውን ከዚህ በፊት ጉዳዩን ዘግበን ነበረ። ቻይና ሰው ሰራሽ ፀሐይ ፈጠርኩ ስትል ከበስተጀርባዋ ማን እንዳለ ይታወቃል። ዳሩ ፉክክሩ ከሰዓታት በኋላ ከሽፏል። አሁንም አሻሽዬና ጥንቅቅ ያለ ሙከራ አድርጌ ብቅ ብያለሁ በማለት አሳውቃለች። ይሳካ ይሆን ወይስ እንደ ፈርዖኖቹ እባቦች በዋናዋ ፀሐይ ቀልጣ ትሰለቀጥ ይሆን? የምናየው ይሆናል። እንግዲህ ተከታተላችሁ ተመልሳችኋል። ጌታ ኢየሱስ ክርስቶስ ሊመጣ በደጅ ነው። ንቁ፣ ኢየሱስ በደጅ ነው የመጣው። የዛሬ ፕሮግራም በዚህ እናጠናቅቃለን። ከጊዜም አንጻር ኢየሱስ ክርስቶስ ሊመጣ በደጅ ነው። እንግዲህ የምጽዋት አዋጅ ነጋሪ ብስራት ታደሰ በሚገርም ሁኔታ ነው ያዘጋጀልን። እጅግ አድርገን እናመሰግናለን። የምጽዋት አዋጅ ነጋሪንም ጌታ ኢየሱስ ክርስቶስ ሊመጣ በደጅ ነው ስለተከታተላችሁ እጅግ አድርገን እናመሰግናለን። ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ጌታችንና ኢየሱስ ክርስቶስ ጸጋ ከሁላችንም ጋር ይሁን እያልኩ ሰላም፣ ደስታ፣ ናናና ሙሽራው የተሰኘ ፕሮግራም እየጋበዘን የዛሬ ፕሮግራም በዚህ በነፋሻማ ሁኔታና በኦርጋሚ ፓርክ ላይ ያቀነነው ፕሮግራም በዚህ እናጠናቅቃለን። ከአየር ሁኔታም አንጻር ስለነበራችሁ ቆይታ እጅግ አድርገን እናመሰግናለን። ሳሙኤል ታምራት ፕሮግራምን በመምራት ቆይታ አድርጋለሁ። ካሜራን በመምራት እንደተለመደ ቢኒያም ታምራታችን ቆይታ አድርጓል። እንግዲህ ግራፊክ ዲዛይን በመምራት ሂሩት ታምራት ቆይታ አድርጋል። ከአየር ሁኔታም አንጻር በዚህ አጠናቅቀናል። ሳምንት በሌላ ፕሮግራም እንገናኛለን። ዳና ሁኑ። ናናናና ሙሽራ የተሰኘ ፕሮግራም በዚህ ሁኔታ እንጋብዛለን። መልካም ቆይታ። በዚህ ሊሰናበታችሁ እናንተ መዝሙር ተከታተሉ። ባይ ባይ። ሙሽራዬ ናና ኢየሱስ ጌታዬ ናናና ሙሽራዬ ናናና ሙሽራዬ ናናና ሙሽራዬ ናና ኢየሱስ ጌታዬ የገነት